የሚያስተምረን ነገር ምንድነው ከተባለ ማንኛውም ችግር ከችግር በኋላ ምቾት እንዳለ ነው። ሱብሃንአላህ ዱንያ ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱንያ ያለ ፈተና የሚሆን ምንም አይነት ነገር የለም። በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካለን በአላህ ካመንን በቁርአን ካመንን የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንከተላለን ካለን ይሄው እየተነገረ ነው فإن مع العسر يسرا إن مع العسر يسرا ገና ከወዲሁ ሬዲ ሁን እየተባለ ነው። ሁሉ ነገሮች አልጋ ባልጋ አይደሉም። ሁሉ ነገሮች የተመቻቹ አይደሉም። ህይወት ብዙ ቻሌንጆች አሏት ብዙ يقول الله ربنا جل وعلا في سورة العنكبوت ألف لام ميم أحسب الناس أن يتركوا آمنا أن يقولوا آمنا وهم لا يفتنون ألف لام ميم أحسب الناس سوّج عسبوا جمتون إلى الله ترى አዩትረኩ እንዲሁ ዝም ብሎ የሚተው ይመስላችኋል? አየቁሉ አመና በአንደበታቸው አምነናል ብቻ ስላሉ የሚተው ይመስላችኋል? ወሁም ላ ይፍተኑን ፈተና የሚባል ነገር አይመጣባቸውም? ወሁም ላ ይፍተኑን ስራው ቃሉ ፈተነ ነው። ፈተነ باللغة العربية እሳት ምንድነው? ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ማለት ከዛ በበለጠ ይፈተናል። ወርቅነቱ በእሳት ተፈትኖ እንደሚረጋገጠው ሁሉ የእናንተ በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል። ፈተና ግድ ነው። ወለቀድ ፈተነ الذين من قبلكم وليعلمن الله ያውቅ ዘንዳ ይለይ ዘንዳ አማኞችንና ካዶችን ለመነጠል በእርግጥም አላህ ከናንተ በፊት የነበሩ ህዝቦችንም ፈትኗል። ምናልባት ተምሳሌት ከፈለጋችሁ ወደ ኋላ ታሪክን ተመልሳችሁ ተመልከቱ። ስለዚህ ወለቀድ ፈተነ الذين من قبلكم ከእናንተ በስተፊት የነበሩ ህዝቦችን እንዲሁ ፈትነናል ይላል። ፈተና የማይቀር መታመም ሊመጣ ይችላል። ድህነት ሊመጣ ይችላል። ልጅ ማጣት ሊመጣ ይችላል። ብዙ በህይወታችን ውስጥ ችግሮች ሊመጡ ይችላሉ። ዱንያ ራሷ ይዛው የምትመጣው ፈተና አለ። ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን። አንደኛ فإن مع العسر يسرا ሁሉ ጊዜ ከችግር በኋላ ምቾት እንዳለ ማረጋገጥ መቻል አለብን። ሁሌ ታሞ አይቀርም። አንድ ቀን ቆሞ ሊሄድ ይችላል። ሁሌ ማጣት አይኖርም። አንድ ቀን ማግኘት ይኖራል። ሁሌ ሐዘን ውስጥ መሆን አይደለም። አንድ ቀን ደስታ ሊመጣ ይችላል። ልጅ አጥተው ባለትዳሮች አላህን ይለምኑ ይሆናል። ነገር ግን ከአላህ ተስፋ መቁረጥ የለባቸው። አንድ ቀን አላህ ልጅ ሊሰጣቸው ይችላል። ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ። ተወከል አላህ በአላህ ላይ ተመኩ። በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው። አሁን ያለሁበት ነገር መልካም ነው። ለእኔ መልካም ነገር አዘጋጅቶልኛል። ለእኔ እንደ አንድ ፈተና ነው ይሄን የሰጠኝ። ትዳርን እፈልገዋለሁ ግን እስከዛሬ አልተሳካልኝም። فإن مع العسر يسرا إن مع العسر يسرا ከችግር በኋላ ነው ምቾት ያለው። እንደውም አንድ ነገር ፈልገው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለህ፣ ዋጋ ይኖረዋል። በህይወት ውስጥ የእውነት ዋጋ ይኖረዋል። ስለዚህ ህይወት ብዙ ነገሮች አሏት። ቁርአን በሚደንቀኝ ሁኔታ ሱረቱ ተጋቡን ምዕራፍ 64 ቁጥር 11 ላይ ማ አሳበኩም ሚን ሙሲበቲን ኢላ ቢኢዝኒላህ ማንኛውም ሙሲባ እናንተን እኮ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ ወመን ዩሚን ቢላህ በአላህ ግን የእውነት የሚያምን ይላል ያመጣው ሙሲባ ከአላህ ዘንድ ነው የመጣው። አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው። በዚህ ሙሲባ ውስጥ እኔ ማይታየኝ እኔ ማላቀው ግን አላህ የሚያውቀው والله يعلم وانتم لا تعلمون አላህ ነው የሚያውቀው እናንተ አታውቁም ብሏልና የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን ዩሚን ቢላህ ለዚህ ሰው ምን ይሰጠዋል ነው ያለው። አላህ ገንዘብ ይሰጠዋል አላለን? ስልጣን ይሰጠዋል አላለን? ሚደንቅ ነገር ነው የነገረን። يهدي قلبه ልቡን ይመራለታል። ሱብሃንአላህ መመራት ከስጦታዎቹ ሁሉ ድንቅ ስጦታ መመራት ነው። አፈመን شرح الله صدره للإسلام فهو على نور من ربه ልቡን ወደ ዲን الإسلام የከፈተለት ሰው በጌታው ብርሃን ላይ ነው ያለው ይለናል አላህ። በጌታው ብርሃን ላይ ነው ያለው። ስለዚህ يهدي قلبه ልቡን ይመራለታል። አንዳንድ ጊዜ ሰዎች ሱብሃንአላህ ከባድ ችግር ውስጥ ሆነው ወንድሞቼ እህቶች ጠጋ ብለህ ስታናግራቸው ምንም ችግር ያለባቸው አይመስልም። ምንም ሲያወሩ በአላህ ላይ ያላቸው ተወኩል ሲያናግሩ ስለ አላህ የሚነግሩ በዛ ችግር ውስጥ ሆኖ ስለ አላህ ማንነት
ፈኢነ መዐል ዑስሪ ዩስራ ይነግሩሃል። የህዲ ቀልበው ማለት ይሄ ነው። የእውነት ልቡ የተመራ ነው። ህይወትን እንደ ቀላል አድርገን አንመልከተው ወንድሞች እህቶች። አንድ ችግር ሲመጣብን አላህ እኔ ምን አድርጌው ነው? ሱብሃንአላህ አላህ ይጠብቀን። አንዲት እህት ደወለችልኝ። እህቴ አላህ ይጠብቀን ሁላችንም። እህቴ ከፍራብኝ ነውና እንድታናገራት ነው አለች። የከፈረችበት ሰበብ ምንድነው ብዬ ስጠይቃት ሰበቡ አንድ ነው። አላህ ለኔ ምን አደረገልኝ? አላህ ይጠብቀን። አላህ ለኔ ምን አደረገልኝ? ላ ሐውለ ወላ ቁወተ ኢላ ቢላሂል ዐዚም። ለምንድነው እነዚህ ነገሮች የመጡት ካልክ ሰው በህይወቱ ብዙ ችግር ይገጥመዋል። ችግር ሲመጣ መቋቋም ያቅተዋል። ስለዚህ ቀጥታ ወደ አላህ ማማረር ነው የሚይዘው። ለምን? ቁርአንን አልተረዳንማ። ወመን ዩእሚን ቢላህ የህዲ ቀልበሁ ወላሁ ዐላ ኩሊ ሸይን ቀዲር። በልቦናችን ውስጥ የለማ ቁርአን የሚያጸናን ቁርአን ውስጣችን አልገባም። ቁርአንን አናውቀው። ፈተሐጀብት ያኒ ሱብሃንአላህ ሐጀራን ተመልከቱ። ሐጀራ የእስማዒል እናት ሐጀራ ዐለይሂ ሰላም ኢብራሂም ዐለይሂ ሰላም በረሃ ባዶ ውሃ የሌለበት በረሃ ላይ ወስዶ እናትና ልጅን ነው የጣላቸው። ወነዘረት ኢለ ሰማ ወደ ሰማይ ተመለከተች፣ ወደ ልጇም ተመለከተች፣ ወደ ባሏም አስተዋለች። ፈቃለት እንዲህ አለች። ፈቃለት هذا قدر الله قدر الله قضاء الله الله أمرك بهذا؟ قال نعم. قال نعم. سبحان الله. قالت إذن قالت إذن لم يدعنا الله أبدا. سبحان الله. لم يدعنا الله أبدا. ወደ ሰማይ አስተዋለች፣ ወደ ልጇም አየች፣ ወደ ባሏም ተመለከተች። ይሄ አላህ የወሰነብን ነገር ነው ወይ? هذا قدر الله أمر الله الله ነው ያዘዘ። الله أمرك بهذا يا إبراهيم ይህንን ስራ ብሎ ያዘዘ አላህ ነው። قال نعم أولت እኛን በበረሃ ላይ እንድትተወን ከልጄ ጋር ውሃ በሌለበት እንድትተወን አላህ ነው ያዘዘ። قال نعم አላህ ምን አረገልኛል አለች። እንዴት አላህ ይሄን ይፈርድብኛል አላለች። قالت لم يدعنا الله أبدا. Allah በፍጹም Allah will never ever let down us. Allah በፍጹም አይተወንም አለች። በፍጹም አላህ አይተወንም። ኢማኒ ሱብሃንአላህ ቀውይ ምን አይነት ቀውይ የሆነ ኢማን ቢኖራት አላህ በፍጹም እኛን አይተወንም አለች። አዎ አላህ ግን አልተዋትም። እስከ ዛሬ ድረስ ምድሪቷ የምታፈልቀው ውሃ በዚህ ኢማኗ መሰረት ነው። ሱብሃንአላህ በዚህ እምነቷ መሰረት እስከ ዛሬ ድረስ ዘምዘምን እኛ እንጠጣለን። ኢማን ማለት ይሄ ነው። ከችግር በኋላ ምቾት ህይወት በእንደዚህ አይነት አጥር የተሞላች ነው። ሁሌ ከአንድ እርከን ወደ ሌላ እርከን መሸጋገራችን ነው። ለተርቀቡነ ጠበቃን አይን ጠበቅ ህይወት ይችላል።